እንደሚባለው እኮ አይደለም ብልጽግና እንደሚለው አይደለም እኮ እንደ ተራ አድርገ 2 እና 3 ክላሽ ይዘው 4 ኪሎ ቤተ መንግስት ያምራቸዋል እንደምትለው አይደለም ነው እንዴ መሬት ላይ ያለውን እኮ አቀያየን ነው ያለነው ለምን እንዲያቃለን እናየዋለን በነገራችን ላይ በኢህአዴግ ዘመን ሰላማዊ ሰልፍ እንደው በጭንቅ ውስጥም ቢሆን በመርፌ ቀዳዳዎች ወልቅ ታደርጋለህ ከአዲስ አበባ እስከ ጎንደር ከአዲስ አበባ እስከ አርባ ምንጭ ሰላማዊ ሰልፍ መርተን አይተናል በመራናቸው የፖለቲካ ፓርቲዎች ህዝብ ወጥቶ ብሶቱን በአደባባይ ይገልጻል ዛሬ አትችልም አንዲት ስንዝር መውጣት መጠየቅም አትችልም እንደ ወንጀል ነው የሚቆጠረው መንግስት ግብዓት መቀበል አለበት ሁልጊዜም ውዳሴ ብቻ አይደለም ውዳሴ ጥሩ አይደለም ውዳሴ ባፍጢም ይደፋል ውዳሴን ብቻ መንግስት የሚጠብቅ ከሆነ በጣም ነው የሚጎዳው ከውዳሴው ይልቅ ድክመቱን ህጸጹን ችግሩን ጉብጠቱን የሚያሳዩትን አካላት በደንብ ማቅረብ አለ ምንም ሰላማዊ አገር የለማች ያለች አገር ብቻ ተደርገው ነው የሚቆጠረውና ለምን ችግራችንንስ አናወራውም ችግራችንንስ ለምን በግልጽ በሚዲያም በምን አንወያይበትም ለችግሩስ መፍትሄ ከህብረተሰቡ ጋር በጋራ መፈለግ ለምን አልተቻለምና አሁን ያለው የፖለቲካ ድባብ ሁሉም ነገር የጦርነት አታሞ የሚደለቅበት ነውና ይሄ ማይረጋጋ ከሆነ በተለይ አማራ ክልል ኦሮሚያ ክልል ትግራይ ክልል በጣም ትልልቅ ግዙፍ ህዝብ የያዙ እነኚህ 3 ክልሎች በጣም ጥንቃቄ የሚፈልጉና አገርን ለማሻገር የነኚህ ክልሎች ሰላምና የዜጎች ደህንነት ወሳኝ መሆኑን ስለምናስብ አውዱ በዚህ መልኩ መቀጠል መቻል የለበትም እኔ ጠቅላይ ሚኒስትሩ ወደ ስልጣን በመጡ ወቅት ላይ የነበረውን ኢቢሲ የነበረውን ፋና ማየት ብንችል ደስ ይለኛል በሩብ ደረጃ የዛን ሰሞን የህዝብ ሁሉ ጥያቄዎች ኢቢሲ በር ላይ ሰላማዊ ሰልፍ አድርገህ ተገልጽ ነበር ይዘግቡት ነበር ይሄ እነኚህ ዲሞክራሲ ተቋማት ግንባታ አገር ውስጥ በጠንካራ መሰረት ላይ እስካልተጣሉ ድረስ የትኛውም ለምን የመላእክት ክንፍ አውቶ አይመጣም አንድ መሪ ለውጥ አይመጣም የመላእክት ክንፍ እንኳን ቢተከልለት ለውጥ አይመጣም ዛሬ ኢትዮጵያ ውስጥ በጣም በርካታ የታጠቀ ኃይል አለ በየቦታው ሲፈነዳ እናያለን ምንድነው እሱ ቆሞ ብሎ ማሰብ ምንድነው ችግሩ እኔ ጋር ነው ችግሩ እነሱ ጋር ነው ችግሩ ይሄ ማየት ተገቢ ነው የሚሆነው መንግስታችን እኔ ምክር የሚቀበል አይመስለኝም እንደምናየው በግለሰብ ሆይታ ነው እኔ በሚኒስተር ማዕረግ ደረጃ ያሉ ሰዎች ሁሉ ፌስቡክ ላይ እንደኛ ተራ ሰዎች እየወጡ የሚጽፏቸው ነገሮች ህዝብን ለህዝብ እኮ የሚያቃቅሩ እኮ ናቸው የመንግስትን አቅጣጫ እኮ ዳይቨርት የሚያደርጉ ናቸው እንደ በሚኒስትር ደረጃ ያሉ ሰዎች እኮ የሚጽፏቸው ነገሮች መጠንቀቅ አለባቸው ሶሻል ሚዲያውን እንደማንኛውም እንደኛ አይነቱ ተራ ሰው መጠቀም የለባቸውም እኛ ልንጠቀም እንችላለን ያለንበት ኦርዲናሪ የሆነ ቦታ እንትን ይለናል እነሱ ግን ትልቅ የአገር ኢሜጅ የሚገነባበት ቦታ ያሉ ናቸው ትልልቅ ኃላፊነት አለባቸው ከነሱ አንደበት የወጣው ነገር የመንግስት አቋም ነው ብለን ነው እኛ የምናምነው እኔ በዚህ እንዲህ ነው የማምነው በጣም በርካታ ሚኒስትሮች ካላቸው ኃላፊነት ደረጃ የሚጽፏቸው ነገሮች በማህበራዊ ድረገጽ ላይ ስናይ በቃ የመንግስት አቋም ነው ብለን ነው የምናስበውና መንግስት የሚያስበውን ነገር ነው እነሱ የሚነግሩ ምክንያቱም መንግስት አካል ናቸው የሚኒስትሮች ምክር ቤት አባል ናቸው ስለዚህ በዚህ አይነት መልኩ አይደለም አገርን ወደ ጥፋት የሚከት ነገር ነውና መንግስት ግብዓት መቀበል አለበት ሁልጊዜም ውዳሴ ብቻ አይደለም ውዳሴ ጥሩ አይደለም ውዳሴ ባፍጢም ይደፋል ውዳሴን ብቻ መንግስት የሚጠብቅ ከሆነ በጣም ነው የሚጎዳው ከውዳሴው ይልቅ ድክመቱን ህጸጹን ችግሩን ጉብጠቱን የሚያሳዩትን አካላት በደንብ ማቅረብ አለበት እሱ ነው የሚሻለን እኮ በስነ ጽሁፍ ሂስ ውስጥ እኮ ነው የስነ ጽሁፍ ሰው ስለሆንኩ ሀያሲው የደራሲውን ጥንካሬ ሳይሆን መወድ ክፍተቱን ነው ሊያሳየው የሚገባው ማየሱም እሱ ላይ ነው ጥንካሬውንማ ሰርቶታል እኮ እሱ አሳይቶናል ግን ክፍተቱ የቱ ጋር ነበር የሚቀጥለው ስራው ላይ ክፍተቱን አይቶ የተሻለ ነገር መስራት ይችላል ይሄንን መንግስታችን የሚቀበል እንትን የለውም ጠቅላይ ሚኒስትሩም በግልጽ ነው የሚቆሙት አስተያየት የሚሰጡ ሲሰጥም ተቃዋሚ ፓርቲዎችንም ጭምር እንዲህ ናችሁ ብለው ይሄ እንትን የሚሉት ነገር መቆም አለበት እኛም እኮ ሀገር ናት ያለችን እሷ ፈርሳ የት ነው የምንሄደው ስለዚህ እኛም እነሱ በሚያስቡት መጠን ለዚች ሀገር እናስባለን እውነት ነው እኮ ይሄንን ማመን መቻል ስለምናስብም እኮ ነው ዋጋ እየከፈልን ስንታገል የቆየ ነው አሁንም በዚህ አይነት የፖለቲካ አውድ ውስጥ ራሳችንን አሳልፈን ሰጥተን የምታገለው ለዚህ ነው ስለዚህ ይሄንን የሚቀበሉ መሆን አለባቸው በግለሰቦች ሆይሆይታም የሚመራ አገር የለም መንግስትና ፓርቲን ያለየ ነው ብልጽግና ከኢህአዴግ በከፋ መንግኩ በአሁኑ ሰዓት መንግስትና ፓርቲ አንድ ላይ ተጨፈልቁበት ዘመን ላይ ደርሰናል ምንም ጥርጥር የለውም ይሄን ለማረጋገጥ እኮ የብልጽግና ጉባኤ ሲደረግ እኮ ላይቭ ነበረ ሲያስተላልፉ የነበሩት እነ ፋና እነ ኢቢሲ የኛን አንድ መግለጫ እንኳን መዘገብ የማይፈልጉ ሚዲያዎች ቶታሊ የብልጽግና ልሳን ሆነው ስናያቸው ጥሩ ይሄ በጣም ነው የሚያሳፍረው
እና እንዴት ተደርጎ መንቀሳቀስ ይቻላል? ከዚህ በዘለለ እንግዲህ ሰው ነው የፖለቲካ ፓርቲን መላእክቶች አይደለም የሚመሩት ሰዎች ናቸው የሚመሩትና በዚህ ውስጥ የፓርቲዎቹ ውስጣዊ ጥንካሬ አሁንማ ቶታሊ እየመነመነ መጥቷል። በስም ብቻ ያሉ ፓርቲዎች አሉ፣ በስማቸውም እየተረሳ ያሉ ፓርቲዎች አሉ። ምርጫ ቦርድ ላይሰንስ ስላላቸው ብቻ ነው ጉባኤ ሳያደርጉ 3-4 ዓመት ታዘው የተቀመጡ ፓርቲዎች አሉ። እንዳይፈርሱ ተደርጎ ህጉ አፍርሷቸዋል። ህጉ ቢያፈርሳቸው ምርጫ ቦርድ አውጆ ስላላፈረሳቸው እስቲል ነው ስማቸው መጥቀስ አልፈልግም እዚህ ቦታ ላይ በቅርቡ የሚወጡ ነገሮችንም ስለምናይ እዚህ ጋር ህግ ለሁሉም ፓርቲዎች እኩል መስራት አለበት። ምናልባት ለመንግስት ወገናዊ የሆኑ ለገዢው ፓርቲ ወገናዊ የሆኑ የፖለቲካ ፓርቲዎችን እነሱን ብቻ መጠቀሚያ አድርጎ ወስዶ የፖለቲካ ምህዳሩ አለ እየተጫወትንበት ነው ፖለቲካ ፓርቲዎች እንቅስቃሴ አላቸው ብሎ ማለቱ ብዙ አያስኬድም። በቃ እውነተኛ የሆነ ዲሞክራሲ እንዲመጣ ድርሻው መስጠት ነው። በየትኛውም ዓለም ላይ እኛ እኮ ህወሓት ኢህአዴግን 99.9% ምናምን እኮ ፓርላማውን ተቋጥረው በነበረበት ሰዓት ያለው ስሜት እኮ ነው። አሁንም እኮ 97-98% እኮ ነው ፓርላማው በአንድ ገዢ ፓርቲ እንትን የተሞላውና ይሄንን ማሻሻል የማይቻልና ፓርቲዎች በሚቀጥለው አሁን 12 አካባቢ ናቸው መሰለኝ ፓርላማ ውስጥ ያሉ የተቃዋሚ ፓርቲ እንትኖች እሱንም ላታገኝ ትችላል የሚቀጥለው ምርጫ። ምክንያቱም በጣም ከመጥረው የተነሳ የፖለቲካ ምህዳሩ አሁን የገቡ ፓርቲዎች እንኳን እንደ ጨው የማሙበት ሁኔታ ነው ያለው በየቦታውና ይሄ በጣም አስቸጋሪ ነው። ፓርቲዎችም ተቀናይቶ የመስራት እንትን የላቸውም የጋራ አንድነት። አሁን ኢህአፓ ጋር ሞክረናል። የሞከርነው ጥሩም እንትን አለ ከእናት ፓርቲ ከመያድ ከአማራ ገኙናዊ ይሄ የክልል ፓርቲ ነው የአገር አቀፍ ፓርቲ ነው ሳንል ፓርቲዎቹ በጠቅላላ የኢትዮጵያ የፖለቲካ ምህዳር ውስጥ ገብተው ለመጫወት እስከመጡ ድረስ እነሱም የሚወክሉት ማህበረሰብ አለ። ያ የሚወክሉትን ማህበረሰብ እንደ አንድ ትልቅ ግብዓትና ሀብት ይዘን አብረን ስንንቀሳቀስ አትሊስት የገዢውን ፓርቲ እንትን ማጥበብ እንችላለን እና ወደዚህ ወደ ትብብር ወደ ህብረት ከተቻለም ወደ ውህደት ከተቻለ ማይቻል ከሆነ ወደ ቅንጅት ወደ ግንባር ወደ ትብብር መጥቶ አትሊስት የሚቀጥለው ምርጫ እንደው እንግዲህ ወደፊት ነው እንግዲህ የምናየው ምርጫው ይኑር አይኑር የሚለው የሀገሪቱ የሰላምና የሀገሪቱ የመረጋጋት ጉዳይ ምርጫውንም ላይ የሚያሳድረው ተጽዕኖ ስላለ ይደረጋል የሚል እምነት አለ። እሱማ ያው የምርጫ ፖለቲካ ነው፣ በየ5 ዓመቱ መደረግ አለበት። ይሄ ካልተደረገ ሌጂቲሜት መንግስት የለንም። የትላንቱን በኮቪድም በምንም እንትን ብለን አሳልፍ ነው። በምን ታሳልፈዋል የሚቀጥለውን ካላደረገው? አስቻይ ሁኔታ አለ ግን ምርጫ ለማድረግ እሱን ማድረግ ያለበት መንግስት ነው። ይሄንን ከወዲሁ መስራት አለበት። አስቻይ ሁኔታ የሀገሪቱን እንትን ማረጋጋት አለበት። ሰላም የህግ የበላይነት ማስከበር አለበት። ፓርቲዎች ተንቀሳቅሰው ወደ ደጋፊዎቻቸው እንዴቱ ማድረግ አለበት። ይሄን የማያደርግ ከሆነ ምናልባት ነገ ፓርቲዎች ይሄ ሰላም የማያስኬዳቸው ከሆነ ማንም እየሄደ ነፍሱን የሚገብርበት ምክንያት የለምና ልትቆም ትችላል፣ ልትወጣ ትችላል ምርጫውን ለቀ። ስለዚህ ከወዲሁ እነኝን ነገሮች ማመቻቸት የመንግስት ኃላፊነት ነው። ምርጫ ቦርድ ያለውን ችግር ለመንግስት አሳውቆ መንግስት የጸጥታ ኃይሉ እጁ ላይ ነው ያለው፣ የፍትህ ተቋማቱ እጁ ላይ ነው ያላቸው። ከወዲሁ እነኝን ማመቻቸት አለበትና በዚህ መልኩ ደግሞ ፓርቲዎች ጠንክረው መውጣት አለባቸው። አሁን ጥሩ ነው ትንሽ እንደ ዝም ብሎ እንደ እንትን የሚፈለፈል በኢንኩቤተር እንደሚፈለፈል ጫጩት የሚፈለፈል ፓርቲ የለም። ትንሽ የገንዘቧን መጠን ጨምራለች። ለመመስረትም ያለው ህግ አስቸጋሪ ነው። እንደ ልቡም ሀገር ውስጥ ሄደህ አትንቀሳቀስም። አዲስ ፓርቲ ለመመስረት ብትንቀሳቀስ ደህንነቱም አያስኬድህም። ኦልሞስት ያሉትም ከመስመር የሚወጡም አሉ። በቅርብ ጊዜያት ውስጥ ከመስመር የሚወጡ አሉ በብዙ ምክንያቶች። የኢኮኖሚው ችግር፣ የበጀት ችግር እነኚህንም ፓርቲዎች ሊያስወጣቸው ይችላልና እነኚህ ፓርቲዎች አሁንም አቅማቸውን ለማጎልበትና ገዢውን ፓርቲ ለመገዳደር በተለይ የሚቀራረብ አጀንዳ ያላቸው የሚቀራረብ ርዕዮተ ዓለም ያላቸው ፓርቲዎች መቀራረብ መቻል አለባቸው። ይሄን ማድረግ የሚቻል ከሆነ ምናልባት በኢትዮጵያ ፖለቲካ ውስጥ አንዲት ጠጠር መወልወል ይቻላል ለነገው ትውልድ እርሾ የሚሆን። አለዚያ ፓርቲዎች ብቻ እንደ እድርና ዕቁብ እንኳን ስንት ዘመን ይሻገራል እኮ። የገጠመን ችግር ምንድነው? ፓርቲዎች ይፈለፈላሉ፣ ዘመን ሳይሻገሩ ይፈርሳሉና አሁን ያለው የፖለቲካ ምህዳር ውስጥ ያሉትን ተቃዋሚ ፓርቲዎች ስናይ ይሄን ያክል ውሃ የሚያነሳ አካል አታገኝም። በነገራችን ላይ በኢህአዴግ ዘመን ሰላማዊ ሰልፍ እንደው በጭንቅ ውስጥም ቢሆን በመርፌ ቀዳዳዎች ወልቅ ታደርጋለህ። ከአዲስ አበባ እስከ ጎንደር፣ ከአዲስ አበባ እስከ አርባ ምንጭ ሰላማዊ ሰልፍ መርተን አይተናል። በመራናቸው የፖለቲካ ፓርቲዎች ህዝብ ወጥቶ ብሶቱን በአደባባይ ይገልጻል። ዛሬ አትችልም። አንዲት ስንዝር መውጣት መጠየቅም አትችልም። እንደ ወንጀል ነው የሚቆጠረው። ይሄ ደግሞ ህገ መንግስቱ ላይ የሰፈረ ነገር ነው። ዜጎች ሰላማዊ ሰልፍ የመውጣት ራይት አላቸው። ህገ መንግስቱም ይደነግገዋል እኮ። ይሄንን ዓለም አቀፍ እንትን ተቀባይነት ያለውን ጉዳይ ኦልሞስት ዘግተው ይዘዋል። ዜጎች እኮ ሀሳባቸውን በአደባባይ ወጥቶም ሲገልጹ መንግስት የሚሰማቸው መስሎ ይታያቸዋል።
ይሄም የማይደረግበትና ሁሉ ነገር ሎክ የተደረገበት ዝግ የተደረገበት ሁኔታ በመጣ ቁጥር በሰላማዊ ትግሉ ተስፋ የቆረጠ ሰው ነፍጥ ያነሳል። በህዋት ኢህአዴግ ዘመን እኮ በተለይ ከምርጫ 97 ማግስት እኮ እነ ፕሮፌሰር ብርሃኑ ነጋ እኮ አርበኞች ግንቦት ሰባትን መስርተው በረሃ የወረዱት እኮ ስርዓቱ የህዋት አያያዙ በፍጹም በሰላማዊ ትግልና በምርጫ ስልጣኑን ለመልቀቅ ፈቃደኛ አለመሆኑ ስላረጋገጡ እኮ ነው በረሃ የወረዱት። ምንም ጥርጥር የለውም እኮ ሌሎቹም አካላት በረሃ የወረዱት ይሄ እኮ ነው። ኦነግ በረሃ የወረደው በደርግ ዘመን ባለው እንትን በፍጹም ስርዓቱ ወታደራዊ አገዛዝ ነው፣ ስልጣኑን በቀላሉ እንደማይለቅ የምርጫን ፖለቲካ እንደማይኖር ስላመኑበት ነው። አንድ ነገር ሎክ ከሆነ ከተዘጋ ሌላ አማራጭ ነው የምትፈልገው። ያ ደግሞ አማራጭ የሚሆነው የነፍጥ ትግል ነው። አይመከርም። የነፍጥ ትግል በነፍጥ ትግል የሚመጣ ለውጥ ከባድ ነው። አገርም አይረጋጋም። መጥቶም አይተነዋል። በጣም በርካታ ነገሮችን አድርጓል። ስለዚህ በትጥቅ ትግል ውስጥ ያሉ አካላት ለምን ሄዱ? ምንድን ነው የትጥቅ ትግልን ትጥቅ አንስተው በረሃ እንዲወርዱ ያስገረዳቸው? እንደሚባለው እኮ አይደለም፣ ብልጽግና እንደሚለው አይደለም እኮ እንደ ተራ አድርገህ 2 እና 3 ክላሽ ይዘው 4 ኪሎ ቤተ መንግስት ያምራቸዋል እንደምትለው አይደለም ነው እንዴ? መሬት ላይ ያለውን እኮ ሀቅ እያየን ነው ያለ ነው። ለምን እንዲህ አቃለን እናየዋለን? እና ይሄ ደግሞ ወጣቱን እልህ ውስጥ ይከተዋል እኮ። ምንድን ነው መንግስት ከኦነግ ጋር ታንዛኒያ ላይ ለመደራደር ከአንዴም 2 ይሞክረዋል ነበር እንዴ? ምንም እንኳን ለህዝብ ይፋ ባያደርገውና ሰክሰስፉል ባይሆንም ግን ተሞክረዋል። እነ ጃልመሮ ድረስ እዛ ድረስ ተገኝተው ከዚህም የኢትዮጵያ ዴሌጌሽን ቡድን ሄዶ ተሞክሯል። ግን ውጤት አላመጣም። ምን እንደተባባሉ አናውቅም። እንዲያውም ከኦነግ ሸኔ በኩል ነው እኛ ኦላ ኦሮሞ ሊበሬሽን አርሚ ነው የሚሉት ራሳቸውን ከእነሱ ነው የሰማነው እኛ። አሁንም ቢሆን እዚህ እኔ አሁን ስልኬ ላይ ስፈልግ ላይ የነበሩት አዲስ አድማስ ከአንድ ወር በፊት ነው ምናምን ባወጣው አንድ ዜና ላይ የፊት ለፊት ገጹ ላይ ባወጣው ዜና ላይ አገራዊ ምክክር ኮሚሽኑ መንግስት ከታጣቂዎች ጋር እንድንደራደር ወይም ምክክር እንዲደረግ አቅጣጫ አልሰጠንም አላስቀምጠም ብለዋል። እና ከማን ጋር ነው አሁን ምክክር ኮሚሽኑ የሚያደራድረው አገርን? ዋናው እኮ እነሱ ናቸው። የአገሪቱ ችግር በትጥቅ ትግል ካለው ጋር እዚህም ሀገር ውስጥ በሰላማዊ ትግል የምንንቀሳቀሰው ምን ችግር አለ? በትንንሽ መድረክም እኮ ጠቅላይ ሚኒስትሩንም ሌሎቹንም ሹማምንት እናገኛቸውን እንወያያለን። አገራዊ ምክክር ኮሚሽኑንም በተደጋጋሚ አግኝተነዋል። አጀንዳዎቻችንም እንሰጣለን። ዋናው እኮ የትጥቁ ጋር ያለው ነው። የትጥቁ ለምንድን ነው በረሃ የወረዱት? ምንድን ነው የሆኑ ያክል ችግር አማራ ክልል ላይ ያለው ቀውስ እንደዚህ ብላችሁ ጠይቁ ብላችሁ ለምክክር ኮሚሽኑ ግባት አስገብታችኋል? በሚገባ ምን አይነት ፊድባኮች ናቸው የነበሩት? ይሄው እኮ ጋዜጣ ላይ እስከሚወጣ እኮ ዘገቡ። ባለፈው ስካይላይት ሆቴል ምክክር ኮሚሽኑ በሰጠው መግለጫ ፕሮፌሰር መስፍን ገልጸውታል እኮ ከታጣቂ አካላት ጋር ድርድር እንድናደርግ መንግስት አቅጣጫ አላስቀምጠም። ከነሱ ጋር ያልተደራደር ከማገር የምታደረው ድርድር እኮ የራሱ ስቴፕ አለው እኮ። እንዴት ነው ድርድር ውስጥ እኮ ሰጥቶ መቀበል አለ። ምንድን ነው የእነኛ ወገኖች ጥያቄ? የእነኛ ወገኖች ጥያቄ በምን መልኩ ነው የምናስተናግድ? መጠናት እኮ ሙያተኞች እኮ አሉት። መስጠት ነዋ። ይሄ እኮ የካድሬ ስራ አይደለም፣ በካድሬ የሚሰራም ስራ አይደለም። ሙያተኞች አሉት። አገራዊ ምክክር ኮሚሽን እኮ ሲቋቋም በእነኚህ ሙያተኛ አማካሪዎች ጭምር እኮ የተከበበ ነው። ስለዚህ ይሄንን ለባለቤቱ መስጠት እኮ ነው። እግር እጅ አይሆንም፣ አይን ጆሮ አይሆንም፣ አፍንጫ ምላስ አይሆንም። ሁሉም በየብልቱ ነው ማገልገል ያለበትና ይሄን አድርጎ መስጠት ነው። ለምን ፌል አደረገ? ከኦላ ጋር የነበረው ድርድር ለምን ፌል አደረገ? በዚህ መልኩ ስላልተኝ በፖለቲካዊ ቅኝት ብቻ መሄድ ስለተፈለገ ጸጉር አሻሽተህ አባብለህ ከነ ችግሩ ይዘው ልታመጣ ስለምትፈልግ ይሄ ደግሞ እስከ መጨረሻው ችግር አይቀርፍም። ይሄ አባብለህ ሰባብ ከምታመጣው ነገር ሸፋፍነህ ደባብ ከምታመጣው ነገር ችግሩን ልክ እንደ ብጉንጅ ሰንኮፉን ካልነቀልከው ህመሙ አይቆም። ሰንኮፉ ተነቅሎ ችግሩ ተቀልፎ ነው መምጣት ያለበት። በጃል ሰኝ የተመራው የኦላ ቡድን ገባ ተብሎ ትልቅ እንትን ነበር ታውቃለህ። ደስታ በደስታ ሆኖ ነበር። ችግሩ ቆመ ወይ? ከዛ በኋላ አልቆመም። ቶታሊ እንዲያውም በጣም እየጨመረ መጣ። ችግሩን የሚያቆም ድርድር ነው መደረግ ያለበት እንጂ የአንድ ሰሞን የፖለቲካ ትርፍ ለማግኘት ብቻ የሚደረገው ውርውር የትም አያደርስም። ተመልሶ ያው ነው። አለባብሰው ቢያርሱ ባረም የሚመለሱ ነው የሚሆነውና ከዚህ መውጣት አለብን። ከታጣቂዎች ጋር ድርድር መደረግ አለበት። ምክክር መደረግ አለበት። ምክክር ኮሚሽኑም ትልቁን ትኩረት መስጠት ያለበት ለዛ ነው። አንድም እኛ የምክክር ኮሚሽኑን ጥለን እንድንወጣ ፓርቲ የተገረደውም እነኚህ ጉዳዮች ናቸው። እነኚህ ቅድመ ሁኔታዎች የሚስተካከሉ ከሆነ ክፍት ነው በሩ፣ እንመለሳለን። እነኚህ መደረግ አለባቸው። የፖለቲካ እስረኞች መፈታት አለባቸው። እያንዳንዱ ኮሽታ ላይ የሚቃወምህን ሁሉ እያሰርክ እስር ቤት ከተከተ ግን ማን ነው እንከንህን የሚያሳይ? እንዴት ነው ሰላማዊ ትግሉ የሚመራው? ስለዚህ እነኚህ ነገሮች በደንብ አገራዊ ምክክሩን በፍጹም ነፃና ገለልተኛ ሆኖ መንቀሳቀስ አለበት። ይሄ የሚደረግ ከሆነ አትሊስት የሀገሪቱን ችግር መቅረፍ እንችላለን። ከታጠቁ አካላት ጋር እሳት ከሚተፋ መሳሪያ ከያዙ አካላት ጋር ሰላማዊ ትግል አድርጎ የሀገሪቱን ችግር መቅረፍ ምን ችግር አለ?
በእምነታችንም እኮ ክርስቶስ እኮ ተሸንፎ መስቀል ላይ ተቸንክሯል። እኛን ያዳነን በክርስትናውም እምነት ስንትለው ይህን ማድረግ ለምን ተሳናቸው? ደግሞ እኮ መሪዎቻችን የክርስቶስ ወንጌልም ሆነ የክርስትናው እንትን አይነገራቸውም። የእምነት ጉዳይ ይነግሩናል እኮ ያሉበትን ምስታተስ እናውቃለን። ስለዚህ ለምንድን ነው ተሸንፈው የማያሸንፉት? አገር መሪ እኮ ናቸው። አገርን የሚመራ አካል ብዙ አካል ነው፣ የሚደግፍም የሚቃወም አለ። ባላንስ አድርገህ ነው የምትመራው። ሁሉም እኩል አይቀበልህም፣ ሁሉም እኩል አያወግዝህም። ስለዚህ ይሄን ግምት ውስጥ አስገብቶ ክርስቶስ እኮ እንዲህ ነው 99ን ጥሎ አንዱን ፍለጋ ሄደ ነው የሚባለው። በቃ 99ን ጥለው በጥቂቱ በትጥቅ ትግል ውስጥ የሚንቀሳቀሱ አካላትን ፈልገው ያምጧቸውና በሰላማዊ ድርድር እንዲቀላቀሉ ማድረግ የስልጣን ዕድሜያቸውንም ያረዝማል የመሪዎቻችንን። ይሄ ማድረግ ቢችሉ እነሱም ዘመን ይሻገራሉ።